ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ላማሲያን ጉዳይ እናንሳ። ባርሴሎና ብዙ ችግር ውስጥ እንዳለ በተለይ በፋይናንሱ ከአመት አመት ብዙ ዕዳ እንዳለበት ሪፖርቶች ይዘግባሉ። ላማሲያ ግን ትላልቅ ተጫዋቾችን እያፈራ ያለ ይመስላልና ባርሴሎና እዚህን ተጫዋቾች ልሽጥ ቢል በጣም ብዙ ገንዘብ የሚያገኝባቸው ግን ደግሞ ለወደፊቱ ባርሴሎና ለረጅም ጊዜ ማገልገል የሚችሉ ከዋክብት እየወጡበት ነው። እናንሳ ይህን ጉዳይ። በብዙ ገንዘብ መሸጥ ይችላል። እነዚህን ተጫዋቾች ገንዘብ ሊያገኝባቸው ይችላል። ሰቲ ትራንስፈር ማርኬት ለምሳሌ ከባርሴሎና አካዳሚ የወጡትን ተጫዋቾች የዋጋ ተመን ብቻ ይፋ ሲያደርግ 600 ሚሊዮን ዩሮ ድረስ የሚያወጡ ይላል። ግማሹ ላሚን ያማል ሊሆን ይችላል፣ ግን ሌሎች ብዙ አስደናቂ ተጫዋቾች አሉት። 600 አሁን አካዳሚ ተጫዋቾችን ብቻ ጠቅሼ ነው። ማርክ ቤርናል፣ ጋቪን፣ ኩባርሲን፣ ባልዴን፣ ፌርሚንን አይነት ተጫዋቾች ብቻ እንደዚህ አይነት ተጫዋቾች ብቻ ተተምነው በትራንስፈር ማርኬት 600 ሚሊዮን ከግማሽ ቢሊዮን በላይ ማለት ነው። በተለይ ደግሞ ይሄ የ2007 ትውልድ የሚባለው አለ። ላሚን ያማል፣ ማርክ ቤርናል፣ ፓው ኩባርሲ ሶስቱም 2007 ላይ የተወለዱ ልጆች ናቸው። በቀደም አትሌቲኮ ማድሪድን የገጠመውን የባርሴሎናን የመጀመሪያ 11 ብታይ አምስቱ ተጫዋቾች ከግብ ጠባቂ ውጭ ያሉትን 10 የአውትፊልድ ቦታዎች ብትወስጂ 50% የሚሆኑ ተጫዋቾች ከዝነኛው የባርሴሎና አካዳሚ ላማሲያ ከሚባለው የወጡ ናቸው። ሁለቱ የመሀል ተከላካዮች ፓው ኩባርሲና ጄራርድ ማርቲን፣ አማካዩ ማርክ ቤርናል፣ የቀኝ ክንፍ ተጫዋቹ ላሚን ያማል፣ ከአጥቂው ጀርባ ያለውን ቦታ ይዞ የሚጫወተው ፌርሚን ሎፔዝ፣ እነዚህ ሁሉ የላማሲያ ውጤቶች ናቸው። በ5 በ6 አመታቸው ምናምን በ7 አመታቸው የባርሴሎናን አካዳሚ የተቀላቀሉ ናቸው። እዚህ ውስጥ በ18 አመቱ ከላስ ፓልማስ የመጣውን ተጫዋች ሳላካትት ማለት ነው። ከዛ ከተጠባባቂ ወንበር ደግሞ ተነስቶ የተጫወቱ ሁለት ተጫዋቾች ነበሩ። አሌሃንድሮ ባልዴም ዳኒ ኦልሞም የላማሲያ ውጤቶች ናቸው። ኦልሞ ቀጥታ ወደ ዋናው ቡድን አላደገም፣ ወደ ክሮኤሽያ ከዛ ወደ ጀርመን በኋላ ተመልሶ መጥቶ ተጫውቷል። ግን እስከ 18 አመቱ ድረስ ባርሴሎና ያጎለበተው ተጫዋች ነው። ስለዚህ ባርሴሎናን ስታይ በቃ ከሌሎች በጣም ግዙፍ ከሆኑ ክለቦች የሚለየው አንደኛው ነገር በገፍ በብዙ ቁጥር የክለቡን የአካዳሚ ተጫዋቾች የሚጠቀም መሆኑ ነው። ቶሎ ነው የሚለያቸው። ለምሳሌ ሮካፎንዳ ከሚባለው አካባቢ ማታሮ ወይ ሮካፎንዳ ከሚባለው አካባቢ ላሚን ያማል የሚባለውን ተጫዋች ኦሮል ቶርት የሚባል የባርሴሎና መልማይ በየሰፈሩ የሄደ ተጫዋቾች ይፈልግ ነበር እና ላቶሬታ ለሚባል ቡድን ይጫወት ነበር። የ7 አመት ልጅ አየውና የመንገድ ላይ እግር ኳስ ነው የሚጫወተው፣ የድሪብሊንግ ችሎታው ሁሉ ተአምር ነው እና ያንን ተጫዋች በ7 አመቱ ነው ያገኙት። ላሚን ያማል ባርሴሎና በ7 አመቱ ያገኘው ተጫዋች ነው። ማንም ማስፈረም ቢፈልግ ያለ ምንም 1 እና 2 የዓለም ሬከርድ አሻሽሎ ነው የሚዘዋወረው። አሁን የኔይማርን ሬከርድ አሻሽሎ ነው። እንኳን እንደዚህ ሱፐርስታር ሆኖ ከጥቂት አመታት በፊት ፔዤ 250 ሚሊዮን አቅርቦ ነበር የሚል ስቶሪ ብዙ ጊዜ ተደጋግሞ ይሰማል እና በኋላ ይሄ ሰው ለባርሴሎና የላማሲያ ኮኦርዲኔተር አስተባባሪ ለነበር ኦስካር ኤርናንዴዝ ለሚባለው ሰው ነገረው። ቶሎ አክት ማድረግ አለብን፣ አሁን ያገኘነው ሌላ አይነት ክህሎት ያለው ተጫዋች ነው። እንግዲህ እዛው ካታሎኛ ውስጥ ያለ ከተማ ነው ማታሮ ያደገበት ሰፈር ሮካፎንዳ። ወዲያው ነው ኢሜል የላከው። ምክንያቱም እንዲህ አይነቱን ባለተሰጠው እንግዲህ 7 አመቱ ነው የሚለው። እንግዲህ ሌሎች ብዙ ክለቦች ቶሎ አይተውት ሳይወስዱብን በፊት ብለው ማርክ ሴራ ለሚባሉት ሰው ነው ኢሜል ያደረጉት። ከዛ ያለ አልበርት ፑዥ የሚባል ሰው ነበር፣ እሱ ወደ ባርሴሎና እንዲመጣ አደረገው። 2007 ላይ ነው የተወለደው። ከስደተኞች የተገኘ ነው። ከሞሮኮና ከኢኳቶሪያል ጊኒ ተሰደው በስፔን የጥገኝነት ጥላ አግኝተው የሚኖሩ ናቸው እና አጋጣሚ ሆኖ ቶሎ መወሰን ያስፈልጋቸው የነበረው ይሄ ላቶሬታ የሚባለው በልጅነቱ ላሚን ያማል የተጫወተበት ክለብ ከኤስፓኞል ጋር የስራ ስምምነት ለመፈጸም የመጨረሻው ምዕራፍ ላይ ደርሶ ነበር።
ይህን ደግሞ ሰምተዋል ሰውየው እና ቶሎ እናስፈርመው ምክንያቱም ወደ ኤስፓኞል ይሄድብናል እንደዛ ካልሆነ በስተቀር። ስለዚህ አሁን ይሄ ምን ይነግረናል? የታለንት አይደንቲፊኬሽን ቶሎ ተሰጥኦን የመለየትን ቶሎ የመመልመል ችሎታን ይጠይቃል። ከዛ እንደው ላሚን ትልቅ ተጫዋች እንዲሆን አስቀድሞ እንደተመረጠ የሚመስል አይነት ፎቶግራፍ ዡዋን ሞንፎርት የሚባል ሰው የማስታወቂያ ለስፖርት ለሚባለው ጋዜጣ የተነሳ ፎቶግራፍ ነው። እሱን ባዝ ሲያደርገው ሲያጥበው የሚያሳየው ፎቶግራፍ ሊዮኔል ሜሲ ያኔ ሜሲ ራሱ እንግዲህ የመጀመሪያውን ባሎን ዶር ሁሉ አላሸነፈም 2007 ላይ ኦፍ ኮርስ ባሎን ዶሮች እንደሚያሸንፍ መገመት ይቻል ነበር። አሁን ስለ ላሚን ያማል እንደምንገምተው ማለት ነው ትልቅ ተሰጥኦ እንደሆነ ለማንም ሰው ግልጽ ነበር። ግን ይሄንን ከማታሮ ከምትባለው አካባቢ የመጣው ልጅ ባዝ ሲያደርገው አየና በቃ ቀድሞ እንደ ተመረጠ የሚመስል አይነት ነው ላሚን ያማል። ያ ፎቶግራፍ በተለይ አውሮፓ ዋንጫው ሰሞን ብዙ ሲባል ነበር። ግን 2014 ላይ ስንት አመቱ መሆኑ ነው? አሁን 2026 ላይ ነው ያለ ነው። ገና በልጅነቱ የእድሜ እርከን ውድድር ሲደረግ ከ9 አመት በታች ቡድን መሆኑ ነው መሰለኝ ሲጫወት ኒውዮርክ ላይ ዩናይትድ ስቴትስ ላይ ነበር ውድድሩ የተደረገው። ባርሴሎናዎችን የበለጠ የሚያስተማመን አሁን ልዩ ተጫዋች ነው ያለን የሚል መተማመን የሚፈጥር ደግሞ ጨዋታ ታየ። ከሪያል ማድሪድ ጋር በፍጻሜ የተጫወቱ የላሊጋ ፕሮሚስስ የሚባል ኒውዮርክ ላይ የሚደረግ የላሊጋ ተስፈኛ ተጫዋቾች የሚሳተፉበት የልጆች ውድድር ነው እና እዛ ውድድር ላይ 6-1 ሪያል ማድሪድን አሸነፉ እና ሃትሪክ ሰራ እዛ ጨዋታ ላይ ምሳ 2014 እነዚህ ልጆች አሁን ካላቸው እድሜ ላይ እንግዲህ 12 አመት እንቀንስ 9 አመታቸው 8 አመታቸው ሆኑ ማለት ነው። ላሚን ያማል ኩባርሲና ማርክ ቤርናል እዛ ጨዋታ ላይ መጀመሪያ ተሰላፊዎች ነበሩ 2014 የሚገርም ነው። ሪያል ማድሪድን 6-1 አሁን በቀደም በነበረው ጨዋታ ነው የጠቀስኳቸው ሶስቱም ተጫዋቾች ከአትሌቲኮ ማድሪድ ጋር በነበረው ጨዋታ የመጀመሪያ ተሰላፊዎች ነበሩ። እንግዲህ እነዚህ ሶስቱም የ2007 ትውልዶች በመሆናቸው ምክንያት ነው መጠቅሳቸው እንጂ በየትውልዱ ባርሴሎና ብዙ ተጫዋቾች አሉ። ለምሳሌ 2003 ጄኔሬሽን የሚባለው ላይ ማርክ ካሳዶና ፌርሚን አሉ። ሁለቱም 2003 ነው የተወለዱት። የ2004 ትውልድ ደግሞ ጋቪ ነው። ሉዊስ ኤንሪኬ በድፍረት በ17 አመቱ እግር ኳስ ወደ ኋላ እድገቱን እስኪጎትትበት ድረስ ሮናልዶ ኮመን በ17 አመቱ ለባርሴሎና ያሰልፈዋል። ከባርሴሎና በላይ እንዲህ አይነት ደፋር ልባም ባለ ተሰጥኦ ተጫዋች የሚወደው ሉዊስ ኤንሪኬ ልጅ ወጣት ለማሰለፍ ፍርሃት የሌለበት ኤንሪኬ ለስፔን ብሔራዊ ቡድን ያጫወተው ነበር። ያኔ ኮሬ ሁሉ ጋቪ ነበር የሆነ ጊዜ። እሱ ደግሞ 2004 ነው። በውሰት የተሰጠው ሄክቶር ፎርት የ2006 ትውልድ ነው። ዳኒ ኦልሞ 98 ነው። አንሱ ፋቲ እንደተጠበቀው አልሆነም፣ ግን ስለሱም የነበረው አስተያየት የሜሲ 10 ቁጥር መለያ እስኪሰጠው ድረስ ልክ አሁን የላሚን ያማልን ያህል አልነበረም፣ ግን እሱም በጣም ትልቅ ተስፋ የነበረው ተጫዋች ነው እና ጀራርድ ማርቲን ደግሞ እነዚህ 2002 ትውልዶች ናቸው እና አብዛኞቹ ተጫዋቾች እድሜያቸው 6-7 አመት በነበረበት ጊዜ የሚመለመሉ ገና እግር ኳስ የ11 ለ11 ጨዋታ ሳይሆን የ7 ሳይድ የሚባል ወይም የ5 ሳይድ ጨዋታ ላይ 5-5 7-7 የሚጫወቱት በዛ የእድሜ እርከን ከዛ ጊዜ ጀምሮ ሲጫወቱ የቆዩ ናቸው። እንግዲህ አሁን እኔ ፔድሪ የላማሲያ ውጤት ነው ተብሎ ስለማይጠቀስ እንጂ በ16 አመቱ ነው አይደንቲፋይ ያደረጉት ከላስ ፓልማስ ከግራን ካናሪ 18 አመቱ ነው የመጣው። ባርሴሎና ሰራሽ ልትዩ ትችላለሽ፣ ግን ልክ እንደነሱ ግን በ6 አመቱ ባርሴሎናን የተቀላቀለ ተጫዋች አይደለም። የባርሴሎና ስካውቶች ደፋር ተጫዋች ኢኒሺዬቲቭ የሚወስድ አድቫንቴጅ የሚጨምር ሁለት አንግል ፈልጎ የሚያይ ቶሎ ስካን የሚያደርግ ለኮንትሮል የሚሆን ታርጌትድ ኮንትሮል የሚሉት አለ እነሱ ለኮንትሮል የሚሆን በአእምሮ በጣም ፈጣን የሆነ የኳስ ፍጥነቱ የሱ ፍጥነት ሳይሆን የኳስ ፍጥነቱ ግሩም የሆነ ተጫዋች ቶሎ ነው አይደንቲፋይ የሚያደርጉት። ይሄ በሙሉ ይሄ አይዲዮሎጂስቱ ክራይፍ ነው። ላማሲያ ነበረ ከክራይፍን በፊት። ከክራይፍ መምጣት በኋላ ግን በጣም ተቀራራቢ ችሎታ ያላቸው ተጫዋቾችን መመልመል ጀመሩ። ግን አንድ የሚያደርጉት ነገር ቅድም ላሚን ያማልን ላቶሬታ ከሚባል ክለብ ነው ያመጡት ገና በ7 አመቱ አልኩኝ እና አሁን ከሌሎች ክለቦች ጋር እንደዚህ ኤስፓኛ ኢንዱስትሪያል ኮንዳል ከሚባሉ ሌሎች ክለቦች ጋር አብሮ ደግሞ ይሰራሉ እና ለ30 ምናምን አመት ነው ይሄንን ሲያደርጉት የቆዩት። ብዙ ትልልቅ የአካዳሚ አሰልጣኞች ነበሩ በእነዚህ አመታት። የክራይፍ ምክትል የነበሩት ቻርሊ ሬክሳች፣ ማርቲ ፊሎሳ፣ ፑዮል፣ ፉስቴ፣ ሮሆ፣ ክሎስ ካልዴሬ የሚባሉ አሰልጣኞች ነበሯቸው እና ወደ ፍጽምና የቀረበ
የነበረው 11 የላማሲያ ተጫዋቾችን በአንድ ጨዋታ ያሰለፉ ጊዜ ነው። ኩንታ ዴሎፔላት ይሏቸዋል። 2011 ላይ የባሎንዶር አንደኛ፣ ሁለተኛ፣ ሶስተኛ ተጫዋቾች ሶስቱም ከላማሲያ የወጡ ተጫዋቾች ነበሩ። ምሳ አንደኛም፣ ሁለተኛም፣ ሶስተኛም ፖዲየሙ ላይ የነበሩ ሶስቱ ብቻ ነበሩ። ሊዮኔል ሜሲ፣ አንድሬስ ኢኒየስታ እና ቻቪ ኤርናንዴዝ። የሚገርመው የዛ ስነ ስርዓት ማስተር ኦፍ ሴሬሞኒ የነበረው ጓርዲዮላ ነው። ሌላ የላማሲያ ውጤት ከ1 እስከ 3 ያጠናቀቁትም በወቅቱ የዓለም ቤስት አሰልጣኝ የነበረውና ግን ለእነዚህ ተጫዋቾች ሽልማቱን የሰጠውን ጓርዲዮላ ነው። ግን ደግሞ ቅድም ያልኩት ወደ ፐርፌክሽን የቀረበው አጋጣሚ የነበረው ኖቬምበር 5 2012 ቲቶ ቪላኖቫ አሁን በህይወት የለም የባርሴሎና አሰልጣኝ በነበረበት ጊዜ 11ዱንም ተጫዋቾች ከግብ ጠባቂ እስከ አጥቂ ድረስ የላማሲያ ተጫዋቾችን ተጠቅሟል፣ አሰልፏል። ከሌቫንቴ ጋር በነበረ ጨዋታ በረኛው ቪክቶር ቫልዴዝ ነው። ግብ ጠባቂው ማርቲን ሞንቶያ፣ ጀራርድ ፒኬ፣ ካርሎስ ፑዮል እና ዮርዲ አልባ ተከላካዮች ነበሩ። ያ ፌመስ የአማካይ ክፍል ቻቪ፣ ቡስኬትስ እና ኢኒየስታ የነበሩበት ተጣምሯል። ከፊት ደግሞ ሴስክ ፋብሪጋንስ ከአርሰናል ተመልሶ ነበር። አርሰናል በ15 ዓመቱ ቢያስፈርመውም ግን ሜሲ እሱ ደግሞ የ87 ትውልድ አባል 87 የሚባለው ጀራርድ ፒኬ፣ ሴስክ ፋብሪጋዝ እና ሊዮኔል ሜሲ የነበሩበት ነው። ጀራርድ ፒኬ ወደ ማንቸስተር ዩናይትድ ሄዶ ነበር። ፋብሪጋዝ ወደ አርሰናል ሄዶ ነበር። ሜሲ ብቻ ነው እዛ የቆየው። ግን ሶስቱ እዚህ ጨዋታ ላይ ተጣምረዋል። ፔድሮ እና ሴስክ አንድ ላይ ነበሩ። 11ዱም የዛ ውጤት ተጫዋቾች ናቸው። እንግዲህ አንዳንድ ጊዜ ባርሴሎና በሚወስናቸው የፋይናንስ ውሳኔዎች ምክንያት የፖሊሲ ስቲግማታይዜሽን የሚሉት አለ። በተለይ ከትልቅ ዝውውር በኋላ የግድ አካዳሚው ለማተኮር የሚገደድበት ወቅት ይመጣል። ለምሳሌ ምን ያደረጉ መሰለሽ? ሉዊስ ፊጎን ሸጡት። ሉዊስ ፊጎን ሲሸጡት ወደው አይደለም የሸጡት እና ምናልባት በእግር ኳስ የመጨረሻው ኮንትሮቨርሻል ዝውውር ሊሆን ይችላል። ወደ ሪያል ማድሪድ የሄደበት ዝውውር አንድ ፕሮግራም ሰርተንበት ነበር። ከዛ ራሳቸው ዛ ዶክሜንተሪ ላይ ምን ይላሉ? የሁሉም ሰው ባርሴሎና ሬከርድ በሆነ ገንዘብ በ60 ሚሊዮን ዩሮ ሉዊስ ፊጎን ለሪያል ማድሪድ እንደሸጠው ወይ ሪያል ማድሪድ የውል ማፍረሻውን ከፍሎ እንደወሰደው ያውቃሉ። ሁሉም ክለብ ያውቃል። ስለዚህ ከባርሴሎና የሚጠይቀው ገንዘብ ፕሪሚየሙን ነው። አርሰናል ብቻ ወደ 40 ሚሊዮን ዩሮ የሚሆነውን ወሰደባቸው። ማርቲን ኦቨርማርስ እና ኢማኑኤል ፐቲን ሸጡ እና እሳቸው ምን ይላሉ? በጣም ብዙ ገንዘብ ይዞ የተከፈተ ሳምሶናይት ይዞ ወደ አደባባይ እንደወጣ ሰው ሆንኩ ይላሉ። እና ለአመታት ባርሴሎና ተያዘ በፋይናንስ ችግር ምክንያት። እንደ ልቡ ተጫዋች ማስፈረም አይችልም ነበር የሆነ ጊዜ። ስለዚህ የግዴታ የአካዳሚ ውጤቶች ለነበሩት ለላማሲያ ልጆች ለቪክቶር ቫልዴዝ፣ ለቻቪ ኤርናንዴዝ፣ ለካርሎስ ፑዮል፣ ለአንድሬስ ኢኒየስታ አይነት ተጫዋቾች እድል መስጠት ነበረበት። በዛ የፊጎን ገንዘብ ሚስማኔጅ ባረጉበት ሁኔታ ከታሪክ አልተማሩም። ከዛ ደግሞ ኔይማርም ሲሸጥ ተመሳሳይ ነገር ሆነ። ልክ እንደዛ አሁን ሌላ ሰው ናቸው ሆሴ ማሪያ ባርቶሜዮ የሚባሉ እሳቸውም ልክ በደንብ በቅጡ ያልተዘጋ ሳምሶናይት ይዞ ብዙ ዘራፊዎች ወዳሉበት አደባባይ እንደወጣ ሰው ሆኑና አንዴ ዴምቤሌ፣ አንዴ ኮቺኞ፣ አንዴ ማልኮም፣ አንዴ ሲገዙ ባርሴሎና አሁን ያለበት አይነት የለየለት የፋይናንስ ቀውስ ውስጥ ገቡ። ስለዚህ እንደገና አሁን እንደ ልባቸው ወጥተው ተጫዋች መግዛት የሚችሉበት ጊዜ ባለመሆኑ ምክንያት ያለባቸው ዕዳም ከ1 ቢሊዮን በመሻገሩ ምክንያት የግድ የበለጠ አካዳሚያቸው መጠቀም ነበረባቸው። ከፊጎና ከኔይማር ዝውውር በኋላ ባርሳ አልተማረም፣ ግን ለአካዳሚው ጥሩ ነው። ብዙ ተጫዋቾችን አካዳሚ ሲጠቀሙ እያየ ነው። ማንም አሰልጣኝ ይምጣ፣ ለምሳሌ ኩማን ነበር ብዙ ጋቪን ያጫወተው፣ መጀመሪያም የመሰለፍ እድል የሰጠው እሱ ነው። ቻቪ ነው ኩባርሲንና ላሚን ያማልን ያስጀመረው። ፍሊክ ደግሞ አምና የሀገር ውስጥ ትሬብል የሰራውን ቡድን ከቻምፒየንስ ሊግ ሲቀር ቻምፒየንስ ሊግም ሴሚ ፋይናሊስት ነበር። 20 ሰከንድ 30 ሰከንድ ብቻ ነበር የቀረው ፋይናል ለመድረስ። በአውሮፓን በጣም የሚገርም ፉትቦል የተጫወተ ቡድን ነው። እሳቸው ደግሞ በእነዚህ ተጫዋቾች መሰረትነት በኢንቨስትመንት ብዙ ገንዘብ በማፍሰስ ሳይሆን በአብዛኛው አካዳሚውን የቡድኑ የጀርባ አጥንት በማድረግ የስፔን እግር ኳስን ዶሚኔት አድርገዋል። በጣም የተለየ እግር ኳስ የተጫወተ ቡድን ነበር። ለዚህ ደግሞ ፍሊክን ማድነቅ የሚያስፈልግ ይመስለኛል። ባርሴሎና ሲመለምላቸው ይህንንም ትኩረት አድርጎ ነው የመለመላቸው። ግን ባርሴሎና ሁሌም ነበሩት መጀመሪያ አካባቢ ሚያ፣ አሞር፣ ጓርዲዮላ እና ሌሎችም ትልልቅ ተጫዋቾች ነበሩት ከአካዳሚ የወጡ ተጫዋቾች። ቅድም ደግሞ በዚህኛውና በመጀመሪያው ትውልድ መካከል የነበሩት የጠቀስኳቸው እነ ሜሲ፣ ኢኒየስታ፣ ቻቪ፣ ቡስኬት፣ ፋብሬጋዝ፣ ፒኬ፣ ፑዮል እነዚህ ሁሉ ደግሞ ተጫዋቾች
በመሀል ነበሩ። አሁን ደግሞ ሌላ ትልቅ ትውልድ ነው እያየን ያለ ነው። ላማሲያ ለምሳሌ አንድ ትልቅ ተጫዋች ባይኖር በተለይ የአማካዮች ማሽን ነው። ደግሞ ሰሞኑን እያየን ያለ ነው ማርክ ቤርናልን አይደል? ቤርናል ብዙ ተስፋ የተጣለበት ተጫዋች ነበር። አሁን ያን ነው ተስፋ እየኖረ ያለው እንጂ አምናም ምልክቱ ነበር። ሲዝኑ ሲጀመር ከመጀመሪያዎቹ 2 ጨዋታዎች ላይ እሱን ነበር ያስጀመሩት። በተለይ ሜስታያ ላይ ቫሌንሲያን ሲያሸንፉ ያሳየው ብቃት ወዲያው ኦኬ አዲሱን ቡስኬት በመጨረሻ አገኘን ብለው ተስፋ እንዲያደርጉ አድርጓቸው ነበር። በኋላ ከባድ ጉዳት የኤሲኤል ጉዳት ገጠመውና ከረጅም ጊዜ ጠበቃ በኋላ ኦልሞስት አመት ከሜዳ ከራቀ በኋላ ነው አሁን ሰሞኑን ተመልሶ እየተጫወተ ያለው። ግን ያኔ ለምሳሌ ታስታውሻለሽ 4-0 በኤል ክላሲኮ ሪያል ማድሪድን ሲያሸንፉ በቅርብ ጊዜ በነበረው ወሳኝነት ምክንያት ባርሰሎና ያለ ፍራንኪ ዲዮንግ መጫወት የሚቸግረው ቡድን ይመስል ነበር። ግን ያንን ጨዋታ ያለ ዲዮንግ ነው ያሸነፉት። ማርክ ካሳዶ ነበር አማካያቸው። ሌላ አካዳሚ ውጤት ነው። አሁን በቀደም ደግሞ በማርክ ቤርናል ነው አትሌቲኮ ማድሪድን ገጥመው 2 ጎል ይሄ ልጅ ሲያስቆጥር ያየ ነው። ዲዮንግ የሚያክል ተጫዋች በድጋሚ በዚህኛው ጨዋታ ላይ ማለት ነበር። በጣም ወሳኝ ተጫዋች ነው። የሚመለምሉበት መንገድ ስፔሲፊክ የሆነ ሜተድ አለው፣ ልዩ የሆነ ሜቶዶሎጂ አለው። ለባርሰሎና የጨዋታ ስታይል ልክ እንደ ሃይማኖት ማለት ነው ይባላል። ለዚህ ነው አንዳንድ ጊዜ በተጫዋቾች በጣም የሚወደዱ አሰልጣኞች ጭምር በባርሰሎና ፊት ለማድረግ የሚቸግራቸው። የባርሰሎና አጫዋት ልክ እንደ ሃይማኖት ወይም እንደምትሞችለት የፖለቲካ ርዕዮተ ዓለም አይነት እንደዛ ነው ይባላል። የባርሰሎና ስታይል ባለፉት 30 ምናምን ዓመታት እንደዛ ነው የነበረው። ለዚህ ነው አማካዮቹ ለዛ ስታይል ይስማማሉ ወይ በሚል የሚመለመሉት። ከዛ ደግሞ ያው ለዋና አሰልጣኝ ብዙ ደሞዝ መክፈል የተለመደ ነው። የሚገርመው የባርሰሎና የአካዳሚ አሰልጣኞች የሚከፈላቸው ደሞዝ በስፔን 2ኛ ዲቪዥን ዋና አሰልጣኝ ሆኖ ከሚያሰለጥነው አሰልጣኝ ደሞዝ ይበልጣል። እነዚህን ሰዎች ይይዛል። ቤስት የሆኑትን አሰልጣኞች ረጅም ጊዜ ያሰለጠኑ አሰልጣኞች ታያለሽ የባርሰሎና አካዳሚ ውስጥ። ለዛ ሜቶዶሎጂ የሆኑ የክራይፍ ኤሬክሳች ደቀ መዛሙርት ተብለው ለሚታሰቡ ሰዎች አሁን እንደው ባርሰሎና ውስጥ ነው ያሉትን ብቻ የጠቀስኩ ያሉት። ኒኮ ጎንዛሌዝ የሲቲው ተጫዋች የባርሰሎና አካዳሚ ውጤት ነው። መጀመሪያ ሲጫወት ያየነው ባርሰሎና ውስጥ ነው። ቻቪ ሲሞንስ ቶተናም ውስጥ የተጫወተ ያለው ተጫዋች መጀመሪያ የባርሰሎና አካዳሚ ውስጥ የነበረ ነው እና የባርሳ አጫወት በክራይፍ ምክንያት በተለይ ደግሞ ይሄ በሁለት ቫሪዬሽን መጫወት የሚችሉ በ4-3-3 እና በ3-4-3 ፎርሜሽን መጫወት የሚችሉ ናቸው። 4-3-3 ማለት ፎርሜሽን ብቻ አይደለም ለባርሰሎና በቃ ላይፍ ስታይል ነው። ግን ቫሪዬሽን አለው 3-4-3 እና እያንዳንዱ ተጫዋች እነሱ የደች ትራያንግል የሚሉት ነገር አለ። አንድ ተጫዋች ኳስ ሲይዝ ቢያንስ 2 የማቀቢያ አንግል ያስፈልገዋል። 2 የማቀቢያ አንግል ያስፈልገዋል። 4-3-3ም 3-4-3ም ለዛ የሚሆን እያንዳንዱ ተጫዋች ቢያንስ አንድ አማራጭ ብቻ አይደለም የሚኖረው 2 አማራጭ ይኖረዋል። ጋንም 2 አማራጭ በአእምሮ ማፕ ማድረግ የሚችል የሜዳውን ጂኦግራፊ በሚገባ የሚያውቅ ተጫዋች ያስፈልጋል። በደንብ ስካን የሚያደርግ እኔ የሚገርመኝ ቡስኬትስም ቻቪም ሴስክ ፋብሪጋዝም አሁን ፔድሪ እንዳልኩት ደንበኛ የአካዳሚ ተጫዋች ባይሆንም ግን ትልልቆቹን ተጽዕኖቹን ስታይ እነማንን እየተመለከተ እንዳደገ ስታይ የተመለከተው እነ ቻቪን ነው፣ እነ ኢኒየስታ ነው፣ እነ ቡስኬትስ ነው። ስካኒንጉ የሚገርም ነው። ምን ይላሉ በእግር ኳስ የአንድ የኖርዌይ ዩኒቨርሲቲ የሰራው ጥናት የሚያሳይ ነው። በምርጥ ተጫዋቾችና በደህና ተጫዋቾች መካከል ያለው ልዩነት ኳስ ከመቀበል በፊት ያለ ስካኒንግ ነው ይባላል። እና የባርሰሎና ተጫዋቾች ኳስ ከመቀበላቸው በፊት አንገታቸው 360 ዲግሪ ነው የሚዞሩ። ሲቹዌሽን ያያሉ፣ የባላጋራ ቡድን ተጫዋች ሁኔታ ያያሉ፣ የእነሱን ተጫዋች ሁኔታ ያያሉ። ጨዋታው የሚፈልገውን ነገር መጀመሪያ በደንብ ማፕ አድርገውታል። እና ይሄንን ማድረግ የሚችሉ ተጫዋቾችን በሚገባ ስለሚመለምል ከጓርዲዮላ ዘመን ጀምሮ ማለት ነው አማካዮች በተለይ እንደልብ የሚያፈልቅ ነው። አሁን ደግሞ ያው የማርክ ቤርናል ዘመን ላይ የደረሰን ያለን ይመስላል። ስለዚህ ክለቡ ከፍተኛ የፋይናንስ ቀውስ ውስጥ ቢሆንም ያለው ግን ደግሞ እንዲህ አይነት አካዳሚ ያለው እዚህ ላይ ዋላ ፖርታ የባርሰሎና ፕሬዝዳንት ሆነው በድጋሚ ተመረጡ 2021 ላይ እና ማንን አሰልጣኝ ያደርገው እንደሚሾሙ ግራ መጋባት ነበረባቸው ይባላል። አሁን እንግዲህ ፕሬዝዳንት ምርጫ ሊደረግ ነው የባርሰሎና ፕሬዝዳንት ምርጫ። ስለዚህ ለጊዜው የባርሰሎና ፕሬዝዳንት አይደሉም። አንድ ሰው የባርሰሎና ፕሬዝዳንት ሆኖ ለባርሰሎና ፕሬዝዳንትነት መወዳደር አይችልም። ለጊዜው ስልጣኑን ለሌላ ሰው ለጊዜው መስጠት አለበት። ይመረጣሉ ተብሎ ይጠበቃል። ግን ሮናልድ ኮማንን የባርሰሎና አሰልጣኝ አድርጎ ማስቀጠል ላይ ብዙ እምነት አልነበራቸውም።
በቻቪር ላይ ያን ያህል እምነት አልነበራቸውም። ቻቪ ለባርሴሎና ዋና ቡድን አሰልጣኝነት የተዘጋጀ አሰልጣኝ ነው የሚል እምነት አልነበራቸውም። ሌላ ጊዜ ልክ ጓርዲዮላን ሲሾሙ ፍራንክ ራይካርድን ሲቀጥሩ የክራይፍን ምክር ነበር የሚሰሙት። ሁለቱም የራሳቸውን የቤት ስራ ሰርተው ነው የሾሟቸው ሁለቱንም ሰዎች። ግን በጣም ትልቅ ተጽዕኖ ነበረው ክራይፍ እሳቸውን በመሾም ላይ። ክራይፍ ያኔ በህይወት አልነበረም፣ 2016 ላይ ነበር ያረፈው። ስለዚህ በራሳቸው ውሳኔ መወሰን ነበረባቸው እና ስፔኖቹ በቅርብ ጊዜ አንድ ሀሳብ አላቸው፣ የጀርመን ኦፕሽን የሚባል ምናልባት ሪያል ማድሪድ ወደዛ ሄደ ይሆናል። አሁን ባለበት ሁኔታ የሚሆን አይመስለኝም ለጀርመን አሰልጣኞች፣ ለሜቶዲካል አሰልጣኞች የሚሆን አይደለም ሪያል ማድሪድ። ግን ባርሴሎና ይሆናል፣ ለአይዲዮሎጂ ይሆናል፣ ወጥ ፕሌይንግ ስታይል ስላለው እና እሱም ላይ ግን እርግጠኛ አልነበሩም። አንድ ቃለ ምልልስ ከአንድ የስፔን ጋዜጣ ጋር ኤል ፓይስ ከሚባል ጋዜጣ ጋር ራልፍ ራኒክ የሰጡትን ቃለ ምልልስ አዩ። ራልፍ ራኒክ በክለብ አሰልጣኝነት በጣም የተሳካላቸው እንኳ ባይሆኑ ግን በቅርብ ጊዜ ክሎፕ፣ የናግልስማን፣ የቱሄል አስተማሪ ተደርገው የሚታዩ ናቸው። እነዛ ቃለ ምልልስ ላይ የሰጡትን ቃለ ምልልስ አዩና በጣም ተመሰጡ። ዋን ላፖርታ ጀርመናዊ አሰልጣኝ መቅጠር አለብኝ ብለው የወሰኑት ያን ጊዜ ነው። ግን ከዛ በፊት ራኒክን ፈልገው አነጋገሯቸው። ማንን ትመክረኛለህ? ማንን ብቀጥር? እስቲ ስሞች ስጠኝ አሏቸውና 3 ስሞች ሰጥሃለሁ፣ ቱሄል፣ ናግልስማን ወይም ፍሊክ፣ ከሶስቱ አንዱን ቅጠር። የኩማን ውጤት ጥሩ አልነበረም። ለነገሩ ኩማንን እሳቸው አይደለም የቀጠሩት፣ ከእሳቸው ፊት የነበሩት ባርቶሚዮ ነበር የሾሙት። ውጤቱ ጥሩ አልነበረም። ሮናልድ ኩማንን አሰናበቱት። ቻቪ መጣ። ቻቪም ኮርነር ስለተደረጉ ያን ጊዜ ነው ከአልሳድ ያመጡት እንጂ ብዙ ጊዜ ተናግረዋል። ከቪክቶር ፎርት ጋር ለምሳሌ የመጨረሻውን የፕሬዝዳንታዊ ምርጫ ፍክክር ባደረጉ ጊዜ ፎርት ሁልጊዜም የነበራቸው የምርጫ ቅስቀሳ ዋናው ነጥብ ሜሲን አቆያለሁ እና ቻቪን በአሰልጣኝነት ሾማለሁ የሚል ነው። በዚህ አያምኑም። በአደባባይ ነበር የሚከራከሩት በዚህ ጉዳይ ላይ። ግን ያን ምርጫ አልነበራቸውም። ስለዚህ ቻቪን አመጡት። ቻቪ ደግሞ ያው የለቀቀበትን ሁኔታ እናውቃለን። ላሊጋ አሸንፏል። ግን ደግሞ ከመልቀቁ በፊት አንዴ ተባሯል ይባላል፣ አንዴ ይቆያል ይባላል፣ አንዴ ራሱ ለቃለሁ ይላል። በኋላ ባርሴሎና አባረረው ራሱ እና ሰውየው ያን ጊዜ ዮርዲ ክራይፍ የለም፣ ዳይሬክተር ሆኖ ተሾሞ ነበር። ማቴዎ አሌማኝ እየለቀቁ ነበር፣ የስፖርት ዳይሬክተር ነበሩ እሳቸው። በኋላ ዴኮ መጣ። አሁን አብዛኛው የባርሴሎና የወቅቱ ውጤት የዴኮ ውጤት ነው ይባላል። ዴኮ ነው ሃንዚ ፍሊክን ኢንተርቪው ያደረገው ለንደን ላይ እና እሳቸው ከቻቪ ይልቅ ከዴኮና ከቦያን ጋር መስማማት አብሮ መስራት እንደሚሆን ተረዱና መጨረሻ ላይ ባርሴሎና አሰልጣኝ ሆኖ ተሾሙ። ግን አንደኛው ክራይቴሪያ ምን ያህል አካዳሚን ይጠቀማሉ የሚል፣ ለባርሴሎና ደግሞ እንደ ልብ ተጫዋች የሚያመጡበት ወቅት ስላልሆነ አካዳሚውን ኤግዞስቲቭሊ የሚጠቀም አሰልጣኝ ጊዜው የሚፈልገው አይነት አሰልጣኝ ነው እና አሁን ላሚን ያማል ጀምሮ ቢሆንም የአሰልጣኝነቱን ሲረከቡ ወደ ስታርነት ያሸጋገሩት ግን እሳቸው ናቸው። ጀምሯል ኦልሬዲ በቻቪ ስር የአውሮፓ ዋንጫን ሲወስድ እሳቸው የባርሴሎና አሰልጣኝ አልነበሩም። ግን አሁን ሜቢ በዚህ ሰዓት የዓለም ቤስቱ ተጫዋች እሱ ነው። 40 ሚሊዮን ዩሮ በአመት ደሞዝ ይከፈለዋል። ግን ሌሎችም ተጫዋቾች ኤሪክ ጋርሲያም፣ ፌርሚን ሎፔዝም እና ሌሎቹም ተጫዋቾች በተለይ ይሄ እነሱ ፓተርናሊስቲክ ናቸው ይሏቸዋል ወጣት ተጫዋቾች። የአባትነት ባህሪ ያለው አሰልጣኝ ይወዳሉ፣ የሚንከባከባቸው በእነሱ ቋንቋ የሚያወራ ግን እንደ የአባት አይነት መረዳት ያለው አሰልጣኝ ይፈልጋሉ። እንደዚህ አይነት አሰልጣኝ ናቸው ሰውየው እና በቀደም በነበረው ጨዋታ ላይ ያየን ኩባርሲን፣ ባልዴን፣ ቤርናልን፣ ፌርሚን ሎፔዝን፣ ዳኒ ኦልሞን እንኳን ሲኒየርና ብዙ ልምድ ያለው ተጫዋች ቢሆን እና የሚገርም ነው። ሁለቱም በስንት አመት ውስጥ ስንት ትልልቅ ተጫዋቾች እንዳሳየን አላቅም። ግን በተለይ በዚህ ጊዜ ደግሞ ሬሌቨንት ነው። ባርሴሎና እንደፈለገ ገንዘብ ማውጣት፣ ቡድኑን በዝውውሮች ማጠናከር የማይችልበት ዘመን ላይ በመሆኑ ምክንያት የእነዚህ ተጫዋቾች መኖር ምንም ጥያቄ የለውም፣ በጣም አስፈላጊ ነው። ግን ባርሴሎና እንደ ፊሎዞፊም በጣም ኢንትረስቲንግ ቡድን ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ምድሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው።
የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።